ቤቱን ፎሎ አድርጉ፣ ለሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት የተሰማችሁን ኮሜንት ጻፉ። የሚሄዱበት ቦታ የክርስትና ሃይማኖት ቦታ ስለሆነ ከኋላ ያለውን መኪና መዝጋት ነው የፈለገው እንጂ ራሱ የያዛቸውን ሰዎች ብቻ አይደለም መዝጋት የፈለገው። ስለዚህ ይሄ ወደዛ የምትሄዱበት መንገድ ህዝብ ላይ የምትሄዱበት መንገድ ጥሩ ስላላደለ ከዚህ በኋላ ድረስ ማለት አችል ሰላም ውድና የተከበራችሁ የማሚ መርሳ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ያለው ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ሁሉ መልካም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ትናንት ይሁን ከትናንት ወዲያ ብቻ አላቅም ሶሻል ሚዲያ አንድ ቪዲዮ ሲዘዋወር አይቻል። ኢትዮጵያ ውስጥ ነው የአንድ ባስ ደንብል የሚባል የክርስትና ሃይማኖት በዓል የሚከበርበት ቦታ ነው መሰለኝና ጭኖ እየሄደ መንገድ ዘግቶ ቆመ። ደግነቱ ከዚህ ሁሉም ደግነቱ አለመገልበጡ። እኔ ገረመኝ አለመገልበጡ። ለሁላችንም ደስ ይላል፣ አሪፍ ነው፣ ጥሩ ነው። መንገድ መዝጋቱ በክሬንም ሆነ በምን ተነስቶ መንገድ ይለቅ ችግር የለም። እኔ ገረመኝ በዛ በሶሻል ሚዲያ ሲዘዋወር ያየሁት ቪዲዮ ብዙ ሰዎች ብዙ መላምቶች ሲሰጡት ነበር። አንደኛው መላምት መሻላህ የሚለውን በዚህ ስክሪን ላይ የምታዩት ባሱ አለ። መሻላህ የሚለውን ገንጥሉትና መንገድ ይለቃል ይላል። በኮሜንት ብዙ ቫይራል የወጡ ቪዲዮዎች አይቻለሁ። ከነዛ መካከል ላይ ኮሜንት ገብቼ ሳይ የእስልምና ሃይማኖቱ ወደማይሆን ቦታ ላይ መሄድ ስለማይችል መሄድ ስለማይፈልግ ለዛ ነው መንገድ የዘጋው። ለሰው ልጅ መኪና ለሰው ልጅ ነፍስ አድን እየሆነ ነው ምናምን ይላል። ክርስትና ሃይማኖት ደግሞ ይኸው መሻላህ የሚለውን ሚል መኪና ወደኛ እንትን ቤተክርስቲያን መሄድ አይችልም። ብቻ ሁለቱም የየራሱን ሃይማኖት ለማዳን ሀቅ ለማውጣት ብዙ ሰው ይጥራሉ። እስኪ በዚህ ቪዲዮ ላይ እውቀቱ ያላችሁ ሰዎች ምንድነው ትላለች? እኔ የራሴ ግምትና የራሴ ሀቅ አለኝ። ሁሉም የየራሱን እስኪ ኮሜንት ላይ ያስቀምጥ። በእኔ ደግሞ ማለት ነው። ግን እኔ ማንኛውም ሰው ኮሜንት እንዲሰጥ አይደለም ፈልገው። እውቀቱ ያለው ወይም ይሄ መኪና ትክክለኛ የጫናቸው ሰዎች ወደ ሃይማኖቱ እንዲሄዱ አልተፈለገ ሆኖ ነው ወይስ መሻላህ የሚለው መኪና ወደ ተቋሙ እንዲያሄድ ተብሎ ነው? ብቻ የሆነ ገብታችኋል። ለአገላለጽ ደግሞ ሃይማኖት ነኮች ደግሞ እንዳይጣሉኝ እንዳትቆጡኝ ለዛ ብዬ ነው እንጂ ብዙ ነገር ማውራት ይችል ነበር። ግን እኔ እንደኔ ያሰብኩት ነገር ቢኖር በውስጡ የጫናቸው ሰዎች የክርስትና ሃይማኖት ተከታይ ናቸው። መኪናው መሻላህ ነው የሚለው የእስልምና ሃይማኖት ተከታይ መኪና ነው። እየሄደ ያለው ወደ ክርስትና ሃይማኖት ተገልብጦ ቢሆን የእስልምና ሃይማኖት በእስልምና ሃይማኖት መኪና እየሄደ ተገለበጠ ተብሎ የሆነ ትችት ምናምን ይመጣብን ነበር። ይህን መኪና መንገድ ላይ መንገድ ዘግቶ ነው የቆመው። እሱ መንገድ ዘግቶ ሲቆም እንዳይንቀሳቀሱ ነው ዘግቷል። መንገድ ማንም ማለፍ አይችልም። እግረኛ ካልሆነ በስተቀር ማለፍ አይችልም። መኪና ማለፍ አይችልም። በዛ መንገድ ላይ ማለፍ የሚችለው እግረኛና እግረኛ ብቻ ነው እንጂ ተሽከርካሪ ማለፍ አይችልም። ከዛ መካከል ላይ ደግሞ እንደኔ ያሰብኩት ነገር ቢኖር ሌላም ከኋላ የተደረደረ መኪና አይታችሁ ከሆነ ማለፍ አይችልም። የክርስትና ሃይማኖት መኪና ይሁን የእስልምና ሃይማኖት መኪና ይሁን ምን ይሁን ጴንጤ ይሁን ኦርቶዶክስ አይመለከተውም፣ ማለፍ አይችልም። ዘግቶ ነው የቆመው። ለምንድን ነው? በራሴ የፈረጅኩት ነገር በራሴ እንትን ያልኩት ያን የሚሄዱበት ቦታ ጥሩ አይደለም ብዬ ነው እኔ በራሴ። በእናንተ በራሳችሁ አያገባኝም። ቤቱን ፎሎ አድርጉ፣ ለሰብስክራይብ አድርጉ፣ ሼር አድርጉ፣
ኮሜንት የተሰማችሁን ኮሜንት ጻፉ። እኔ የራሴን ነው የፈረጅኩት። የሚሄዱበት ቦታ የክርስትና ሃይማኖት ቦታ ስለሆነ ከኋላ ያለውን መኪና መዝጋት ነው የፈለገው እንጂ ራሱ የያዛቸውን ሰዎች ብቻ አይደለም መዝጋት የፈለገው። ስለዚህ ይሄ ወደዛ የምትሄዱበት መንገድ ህዝብ ላይ የምትሄዱበት መንገድ ጥሩ ስላላደለ ከዚህ በኋላ ድረስ ማለት አችል ዘግቷል። በቃ በኔ ራስ መኪናው እንዲያቋቋሙ ስታውት ማለት ነው። መኪናው እንደቀላል ነገር ዘወር የሚል አይደለም። ባስ ነው፣ ታታ ነው። እግረኛ ወርዶ እዛ በኋላ አይሄድ። መንገዱ አይታችሁ ከሆነ ጠባብ ነው። መኪና መዞር አይችልም፣ ምን አይችልም። በቃ እየሄደ ተደርድሯል ቆሞ። ከዛ በኋላ በእግራቸው ሄደው ሌላ ከተማ አግኝተው ካልተሳፈሩ በቀር እነዛ ሰዎች በእግራቸው እዛ ቦታ ላይ ላይደርሱሉ ይችላሉ። ምክንያቱም ሩቅ ሊሆን ይችላል። ስለዚህ ሁላችሁም እስኪ የተሰማችሁን ኮሜንት ጻፉ፣ ላይክ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ አሳድጉኝ፣ አበረታቱኝ። ያው እኔ ይሄ ያወራሁት ስድብ ሳይሆን ማንኛውም ሰው በኮሜንት እንደሚገልጸው እኔ በቪዲዮ ስላደረኩ ነው እንጂ ማንኛውም ሰው በኮሜንት እንደሚገልጸው ነው የገለጽኩት። ስለዚህ ይሄ የሚያስቆጣ ነገር አይደለም። ሁሉም የየራሱ አለው፣ የየራሱን መናገር ይችላል። ስለዚህ እስኪ ሁላችሁም በኮሜንት አሳውቁ እና ብቻ ወደ እንግዲህ መጨረሻው ፓርት ሲሄድ እንኳንም አልተገለበጠ፣ እንኳንም ሰው አልተጎዳ። መንገድ እንደሆነ ቀጣይም ዓመት ያን በዓል ቢያልፍ ቀጣይ ዓመት ይመጣል። ከዛ በዓል ስትሄዱ ደግሞ የራሳችሁን የእምነታችሁን መኪና ብትይዙ የተሻለ ነው። ምክንያቱም ይሄ እስልምና ሃይማኖት መኪና ስለሆነ በጥሩ ልቦና ሊጭናችሁ ይሏል። ምክንያቱም ስራ ነው፣ ጭኗችኋል። ግን መንገድ ላይ ዘግቷችኋል። ከሆነ መሄድ አይችልም፣ ተገድባችኋል። ስለዚህ እንደዛ ስለሆነ ያለው ነገር ያው ለቀጣይ ዓመት ሰላም ያድርሳችሁ። ቀጣይ ዓመት ትሄዳላችሁ። እየተስተጓጎላችሁ ወዲያውም አልፋችሁ ደርሳችሁ ከሆነ ደርሳችኋል። እንኳንም ወደ ዋናው ወደ መጨረሻው ፓርት ስንሄድ እንኳንም ተገልብጦ ሰው አልሞተ፣ መንገድ መዝጋት በፈለገው ሰዓት ይነሳል፣ መንገድ ይከፈታል። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ ቤቱን ሰብስክራይብ አድርጉ፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።